በጣም የሚያሳዝንና የሚዘገንን ሁለት ጥንዶች የሐዋሳ ትውልዶች ወይም ነዋሪዎች የሰሩትን ሚስት ባሏን የሰራችውን ታሪክ ሰምታችኋል፣ አይታችኋል። በጣም ከባድና አደጋ የሚባል ነገር ነው የሰሩት ማለት ነው። እኔ ባል ለሚስቱ ሚስት ለባሏ እንደዚህ ተሆነች ምን ዋጋ አለው? ትዳር በቃ ትዳር ማለት የጭቃ ጨዋታ ነው፣ እቃቃ ጨዋታ ነው እስተሚያስብል ደርሻለሁ ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እንደተለመደው ሀገራችን ኢትዮጵያ ህዝባችንን አላህ ሱብሃነ ወተዓላ ሰላም አላህ ያርግልን እያልን ተድንገተኛ አደጋ ተመጥፎ ነገር አላህ ይጠብቀን፣ የወጣንበትን አላማ አሳክተን በሰላም ለሀገራችን ያብቃን እያልን እመኛለሁ። ተወዲሁ ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እንደተለመደው እንደታወቀው ይህ ሚዲያ ላይ ወይም ሀሩር ሚዲያ ላይ ባልና ሚስት ሐዋሳ ናቸው። እንደማናቸውም ሰርቶ አዳሪ ተጋቡ፣ ተፋቀሩ። እንግዲህ ሳሳ ጎጆ ሸራ እየወጠሩ ቤት እየተከራዩ ይኖሩ ነበር። ከዛ ወደ አረብ ሀገር ሄደች። አረብ ሀገር ስትሄድ እንግዲህ አንድ ሚስት በኒካ ወይም ባለትዳር ሆና ትሄድ በቃ ግዴታዋም ነው። እየመረራትም ቢሆን እየወጣች ግዴታዋ ነው። ለባሏም ትልካለች። ደግሞ አልፎ ተርፎ ባዘንታም ጭምር ለቤተሰብም ጋር ወሬ እንደዚህ ሰው ሲታመም ሰው ሲቸገር መላኳ ግዴታ ይልባታል ማለት ነው። ሆኖም ሳለ እንደዛ እየላከች ለባሏ ማለት ነው። ከዛ 300,000 ልኬ ለባሌ ቤት ስራ ቦታ ግዛ ብዬው የቤተሰቦችን ቤት ሰርቶ ጠበቀኝ። ትመጣ አላቅሽም ውጪ እያለኝ ከዛ መድኃኒትም አልጠቀምም ነበረ። አስረግዞኝ አንድ ሴት ልጅ ወለድኩ። ልይቱም የኔ አይደለችም፣ አልፈልጋትም፣ ብፈልግ ጣያት እያለ ይመታኛል፣ ያሰቃየኛል ብላ የድረሱልኝ ጥሪ አቅርባ አሁን ያለችው ሀሩር ሚዲያ ላይ ነው። በሚዲያ ተለቃለች። አይተናታል፣ ሰምተናታል። ባሏም ቀርቧል። ባሏ እኔ እንደዚህ አላልኩም፣ ልጄን እወዳለሁ፣ አከብራለሁ፣ እኔ ራሴ በቂ ገንዘብ አለኝ፣ እንደ ድሮ እንደ ድህየሁት አይሆን፣ አሁን ዱንያ ወይም ታሪክ ወይም ሀያት ተቀይሮ ሞልቶኛል፣ ተርፎኛል፣ ልጄን ለማንም ለማድንጎም ሆነ ለምን አልሰጥም፣ ልጄን ማሳደግ ራሴ እችላለሁ ብሏል። እሷ ደግሞ አይሆንም፣ አንከባክባችሁ የምታሳድጉ ልጅ የሌላችሁ መሃኖች ታላችሁ ተረከቡኝ እያለች እያለቀሰች ባልና ሚስት አንድ ጋዜጠኛ ሴትና አንድ ጋዜጠኛ ወንድ ቁጭ ብሎ እየጠየቃቸው ተራ በተራ እሱንም ተራ ትጠየቅ እሷ ውርቶ እስከሚጨርስ የጎዲን እያየች እያንገሸገሻት እያንቀጠቀጣት ነው የራሱ የሚያወራውን ድምፅ እንኳን የምሰማው ማለት ነው። ይሄ ሁሉ ለምን ይፈጠራል? እውነታው እንግዲህ ሰውየውን ባሏ ውሸቷ ነው እሷ ይላል፣ ልይቱ ውሸቱ ነው እሷ ትላለች። እንግዲህ እውነታው ፈጣሪ ወይም አላህ ሱብሃነ ተዓላ ዘንድ ነው ያለው። እኔ ወንዶችም የሴት ብር አያባክኑም፣ የሴት ብር አይበሉም፣ ሚስት ይዘው ፍቅረኛ ይዘው ልጅ ወልደው አይጠብቁም ብዬ አልወስንም። ያረጋሉ፣ ልጅ ወልድ ያሉ በሚስቶቻቸው ላይ ሴት ይይዛሉ፣ ብር ያባክናሉ። ብዙዎቹን አይቻለሁ፣ ሰምቻለሁ፣ አውቃለሁም። ሴቶቹም ደግሞ የዚህን ያህል አንድ ወንድ ትወደንም ሆነ ባይወደንም እኛ በተለይ ተወደድን በቃ አካሌን፣ ልቤን፣ ኩላሊቴን ሁሉ ዘርግፌ ልስጥህ እስከምንል እንደርሳለን። ለምን እንደዚህ እንሆናለን ነው ነገሩ። ወንድ ልጅ ዛሬ አንቺ ነው፣ ነገ የሌላ ነው። ዛሬ ባልሽ ነው፣ ነገ ጥላትሽ ነው። እና እንደው ሴቶች እንደው ምን አለ ልብ ብገዙ። አሁን አልሐምዱሊላህ ሐምዲ ሱማ አልሐምዲ ሽኩርላላ በዚህ በሶሻል ሚዲያ ብዙ ነገር እየተስፋፋ የብዙ ሰው ህይወት ድኗል፣ የብዙ ሰው ህይወት ተርፏል። ለምን ሚዲያው እየተስፋፋ ምተለን ታስር ሰው ቢያንስ 7 ሰው ቢመለከተው፣ ታስር ሰው ቢያንስ 6 ሰው፣ ታስር ሰው ቢያንስ 5 ሰው ቢመለከተው የብዙ ህይወት የብዙ እህቶቻችን ህይወት ተስተካክሏል ነው የምለው። አብዛኛውን አረብ ሀገር መጥተው የእናት አባታቸው ቤት ጅብ ቢገፋው ውሻ ቢገፋው የሚወርቀውን ማለት ነው ለባል እየሰጡ ዋጋ እየከፈሉ ባሎቻቸው ሌላ ቺክ እየያዙባቸው ሚስት እየያዙባቸው እየወለዱባቸው ሌላ ጋር እየተጨማለቁ በሽታ ይዟቸው እየጠበቋቸው ለምን የመዲያም ቅመምን እንደዚህ እንባ የሚያብስላት አጣች? እዚህ ቤት
በህጋዊም ሆነ በህጋዊ ወጥም ትንመጣ የኢትዮጵያ ኤምባሲ አይደርሱልንም። ዋጋ ከፍለን ነው ጠለቦቹን ራሱ እምባ እያለቀሱ አይደርሱላቸውም። ኤምባሲ እንኳን አይደለም በራሳችን ወጥተን የምንሰራውን ማለት ነው። እንደዚህ እየተሆነ እየተሰራ ለምን ልብ አገዙም? ሴቱ ነው የምለው። ለራሳቸውም የሆነ ነገር ያዙ። የኢትዮጵያ ወንድ እኔም ብለህ አውራ ባልንጀራህን ብለህ ስማ ይባላል። አንዲቱን ኢንተርቪው ስትደረግ ተሰማሽ? እያንዳንድሽ የኢትዮጵያ ወንድ ለማናቸውም ላንቺም ለሌላቱም ምንም ፋይዳ እንደሌለው በዛ መተቸት። እኔ አሁን ባለትዳር አይደለሁም፣ ግን ባለትዳርም ብሆን ከብዙ ሚዲያ ቀርበው ከሚያለቅሱ ሴቶች ትምህርት ወስጃለሁ። ማግባት አይቀርም፣ መሞት አይቀርም፣ መውለድ አይቀርም። ግን በቃ ትምህርት ወሰድኩ። ተነዛ ባፈቅረውም ባገባውም በአግባቡ ነው እንዴ። በኢትዮጵያ የአንድ ወንድ ዕቃ ብቻ ነው እንዴ ያለው? በኢትዮጵያ አንድ ወንድ ብቻ ነው እንዴ ያለው? ሞልቷል። ኃላፊነቱን ልጅ አስረግዙ የኔ ነው ብሎ ኃላፊነቱን ተወጥቶ ማሳደጉ ማንከባከቡ የልዩን ግዴታውን ኃላፊነቱን የሚወጣ ወንድ ነው እንጂ ለአንድ ቀን ለሁለት ቀን ስሜትማ ስራውን ሰርቶ ስሜቱን አብርዶ አስረግዞ አላቅልሽም የሚል ወንድ ነፍ ነው። ልጅ ያለህ አዎ ተማን ተከል እያቦሉ ሴት ነው ወንድ ሴት ናት። ልጅ ያለህ አዎ ተማን ተከል እያቦሉ ልጅ ያለህ አዎ ሴት ነው ወንድ ነው። ለስሙ መጥሪያ ብቻ ልጅ ያለኝ እንጂ የልዩን ግዴታና ኃላፊ የማይወጣ ብዙ ወንዶች አውቃለሁ፣ ሰማለሁ፣ አይቻለሁ። ስለዚህ አላህ እንደዚህ አይነት ይጠብቀን። ለዛሬ ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ረህመቱላሂ ወበረካቱ። ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያ ሰላም አላህ አድርግልን። ህዝባችንን ሰላም አላህ አድርግልን። ተቦታ ቦታ ተሀገር ሀገር ተንቀሳቅሰን የምንበላው የምንጠጣ የምንሰራው ሀገር ሰላም ትሆን ነውና ቤተሰቦቻችንን ሰላም ተለይተናቸው እንደመጣን ሰላም ይጠብቁን። የልባችንን የሙራዳችንን አላህ ያሳካልን። ተድንገተኛ አደጋ ተድንገተኛ መጥፎ ነገር አላህ ይጠብቀን። ቻው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።